አለብን ወደ ጌታችን መመለስ። እንዳልኳችሁ እንግዲህ ቁርአን ብዙ ደረጃዎች አሉት። እነዚህን ደረጃዎች እየተረዳን በእኽላስ በሙታባዓ ያው ሌላን ነገር ሳንጨምር ሳንቀንስ ስራችን አላህ ዘንድ እንዲያምር ማድረግ አለብን። ነገር ግን ከዚህ አላህ Subhanahu Wa Ta'ala ሚለን ነገር ማንሰማ ከሆነ ዙልማችንን በደላችንን የምንቀጥል ይሄንን ቁርአንን የምንተው ወደ ተንኮል ወደ ሴራ ወደ ሸር የምንሄድ ከሆነ አላህ Subhanahu Wa Ta'ala ومن أعرض عن ذكري ነው የሚለው አላህ ومن أعرض عن الذكر يا የዞረ ነው ይህን ከነገርኩት ከግሳጼ ከዛ እኔ ካስታወስኩት ነገር የዞረ فإن له معيشة ضنكا ለሱ ጠባብ የሆነ ህይወት ጠባብ የሆነ መጨረሻ ጠባብ የሆነ ኑሮ አለው ይላል አላህ ተባረከ ወተዓላ ونحشره يوم القيامة أعمى ነገ ደግሞ يوم القيامة በትንሳኤ ቀን በዛ ሁሉም ነፍሴ ነፍሴ እያለ በሚሮጥበት ቀን በዛ ቀን ወይኒህ መጽሐፍ የማን ነው ማሊ هذا الكتاب لا يغادر صغيرة ولا كبيرة إلا عصاها ምን አይነት መጽሐፍ ነው ዛሬ በዱንያ ላይ ስንዘልም ስንበድል ዛሬ በዱንያ ላይ ዙልም ላይ በደል ላይ ወርቀን ሽርክ ላይ ቢድዓ ላይ አላህ ያዘዘንን ትተን ያላዘዘን ላይ እየገባን ስራዎቻችንን እያበላሸን ነገር ግን የዛን ቀን እንሰበሰባለን። ምን አይነት መጽሐፍ ነው ትንሹንም ትልቁንም የሚመዘግበው በቀን በሌት የሰራሁት ብቻዬን በአደባባይ የሰራሁት ምንም የቀረው የለም ሁሉንም ነገር መዝግቦታል። ምን አይነት መጽሐፍ ነው የሚሉበት ቀን በዛን ቀን ምን ይላል አላህ ونحشره يوم القيامة أعمى ዛሬ በዱንያ ላይ የተሰጠውን ነገር እምቢ ያለ አላህ ከሰጠው ነገር ያመፀ እምቢ ያለ ወደ ዙልሙ ወደ ሽርኩ ወደ ተንኮል ወደ ሴራ አላህ Subhanahu Wa Ta'ala ወደ ከለከለው ነገር የሄደ فإن له معيشة ضنكا ለሱ ጠባብ የሆነ ህይወት አለው ጠባብ የሆነ መጨረሻ ጠባብ የሆነ ኑሮ አለው ይላል አላህ Subhanahu Wa Ta'ala ونحشره يوم القيامة أعمى ለተቂያማ ደግሞ በዛን ቀን እውር አድርገን እንቀሰቅሰዋለን አይኖቹን የደፈን ሆነን እንቀሰቅሰዋለን ይላል አላህ Subhanahu Wa Ta'ala ከዚያ በኋላ قال ربي ይላል እሱም ጌታዬ ሆይ لما حشرتني أعمى ለምንድነው እውር አድርገህ የቀሰቀስከኝ